አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች እንዴት ናችሁ? ሰላም ሰላም ብያለሁ። ሰላማችሁ በዝት ይበል። እንግዲህ ዛሬ አንድ ነገር ላስቸግራችሁ መጥቻለሁኝ። መቼም ሁላችንም በሰው ሀገር ነው ያለነው። እኛም አሁን ነው የመጣሁት። አንድ እናታችን ትንሽ ተቸግራለች። ያላችሁን 5ም 10ም ብትሏት በጣም አጅር ታገኛላችሁ። እንግዲህ አይነ በሲር ናት። ዱዓ ታደርግላችኋለች ማለት ነው። ከሰው የሚጠበቀው ዱዓ ነው። ምክንያቱም ልጅም የላትም አይነ ከሪም ናት። አንድ እህታችን እንዲያጋጣሚ አግኝቻት ነውና እንደው ባክሽ ብትተባበሪ ስላለችኝ ነውና ተባበሯት ማለት ነው። አጅሩን ካላህ ነው የምናገኘው ሁላችንም ማለት ነው። እንዲያው ካላህ ነውና ትንሽዬ እንደው 20 ቆርቆሮ መሰራበት ያላቸውን 10 5 ቢሰጡኝ ብላ ነው እንግዲህ ማለት ነው። እናታችን ሁላችንም እናት አለን አይደለ? እንደ እናታችን አስበን ሴትዮ ደግሞ ቁርአን ቀርታ አክተማለች። ማሻአላህ አይነ ከሪም ሆኖ ማን ነው የሚቀራው? እኛ ጤነኛ ሆኖ እንኳን ጓልና ከተም ገልጠን ለማንበብ ራሱ ሸይጣን ያሳስተናል ማለት ነውና እንዴ እናታችሁ አስባችሁ ያላችሁን 5ም 10ም ብላችሁ እናታችንን ብታግዟት ብዬ ነው ማለት ነው። ምክንያቱም እኔ እንግዲህ አላቃቸውም። ያው አንድ ጓደኛዬ እንደው ብትተባበሪያ ምናምን ስላለችኝ ነው ማለት ነውና እንተባበራት ባለን ማለት ነው። ሰው በዱዓም እኮ ይቻላል። ገንዘብ ያለው በገንዘብ ገንዘብ የሌለው ደግሞ በዱዓ እያደረጋችሁ ያላችሁን 5 ዘርጉላችሁና እንዴ 20 ቆርቆሮ ለማረፊያ ማለት ነው። መቼም ቤት ተለለ ታስባችሁታ። ቤት ኪራዩ ምን ተሰርቶ ይመጣል? እኛ ሀገር ላይ ኑሮ በጣም ከባድ ነው እና እንድትረዷቸው ብዬ ነው የመጣሁት እላችኋለሁ። እህቶቼ ወንድሞቼ ያላችሁን 5 10 በሏቸው ማለት ነው። እና ድምጡን ደግሞ የእነሱን ጠይቃቸው ነው ትሰማላችሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማዘርዬ እንዴት ነው? አልሐምዱሊላህ ወበረካቱ። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ከየት ነው የመጣችሁት? ተጎረንጅ ቀበሌ ነው። ተጎረንጅ ከተማ። ተጎረንጅ። ልጅስ አላችሁ እንዴ? የለኝም። አይናችሁሳ ከጠፋ ስንት አመት ሆኖታል? ያው ተልጅነቴ ጀምሮ ነው። እየባሰ ሄደ እንጂ ተልጅነቴ ነው። አሁን ምንድን ነው የምትፈልጉት? አሁን እኔ ቁርአን እየቀራሁኝ እንዲያው ወይን ነው ስርፋ ሻሉኝ ጊዜ እንዲያው ስርፋዬ እንዲያው ይታወቅልኝ ቁርአን የምቀራበት። እንግዲህ በረሃ ነበር ያለሁት። እኔ እንግዲህ ተመልሼ በረሃ አልሄድም። እዛው ከተማው ቆርቆሮ ቀድር እንኳን ሰርቼ ለእህትም ለወንድምም ዱዓ እያረኩኝ የምቀመጥበት የምሐፈዝበት የምቀራበት ነው። ተንግዲህ ወዲያ ሀያት የስታለ ድረስ ለመቅራት ነው እንጂ ልጅ የለኝ፣ እናት የለኝ፣ አባት የለኝ። ዋቤ አላህ ብቻ ነው። ለእህት ለወንድም ለሚወደኝ ሁሉ ለሀገሩ ዱዓ እያረኩ ነው ያለሁት። አሁን ልጆችን የምታያቸው አሁን እርዱኝ ነው አይደለ? አዎ ያላችሁን 5ም 10ም እርዱኝ በያቸው። አዎ ያለውን እንዲያው ኢንሻአላህ ላላህ ነገም ለአኺራ ዛሬም ለዱንያ አጥር ነው። መሽም 10 ሳንቲም ምንም ሆነ ይሄንንም የማሸግራችሁ ወቅቱ ውስጥ ጠብሩሮ ታቅሜ በላይ ሆኖብኝ ነው። ቆርቆሮም ምኑም ስለጠበረረ ነው እንጂ ማሸገራችሁ ወንድሞች እህቶች ምስክር ነው። ግን ተዛው የበለጥ ተመስጊድ የበለጥ አጅር ያለው ባገር ነው ያለሁት። አሁንም ደግሞ ባገር እንትን እንዲል ኢንሻአላህ ዱዓ አረግላችኋለሁኝ። ታላችሁም ያው ነው ተለላችሁም ኢንሻአላህ ባላ ፈቃድ ዛቴን መቼም እያያችሁት ነው። እንደምታቸው አይነ መካከል ናቸው ማለት ነው። አይነ ኑሮን እንኳን ስንት መስራት እንቸገራለን እንኳን አይነ ጠፍተው ማለት ነው። እናት የላቸው ልጅ የላቸው እንግዲህ ብቻ ዘመር ጋር ተጠግተው ነው ያሉት። ስለዚህ እንደ 10 20 ቆርቆሮ የምሰራበት ያላችሁ ነይቱልኝ ነው ያሉት። እኔም አንቺም ረካሁኝና ብታይኝ አዝነሽ ነው። እነሱም አላህ ያቆያቸው። ያየ ይዘንልኝ እያልኩ ነው ያሲን ተባረከን ስቀራ ያየኝ ይዘን አልሐምዱሊላህ። ዛሬ እዛ ምሩ ሀገር የምንገናኝ እስቲ አንዲ ስሮ ቀር የምትችይውን ቢስሚላሂር ረህማኒር ረሂም ያሲን ወልቁርአኒል ሐኪም ኢነከ ለሚነል ሙርሰሊን አላ ሲራጢል ሙስተቂም ተንዚለል አዚዚር ረሂም ሊቱንዚረ ቀውመን ማ ኡንዚረ አባኡሁም ፈሁም ጋፊሉን። ማሻአላህ። ይኸው እንግዲህ አስባችሁታ አይነ ከሪም ሆና ቁርአን በሂፍዝ ነው የቀራችሁ ማለት ነው። እና ያላችሁ እህቶችም ወንድሞችም ሸር እያደረጋችሁ ለሚገባው አድርሱላቸው። ሸር እያደረጋችሁ ለሁሉም ይደርስላቸው ማለት ነው። ምክንያቱም መሪያ ካለብን ለእንደዚህ ለተቸገረ እንጂ ዝም ብሎ ለማንኛውም አይደል ስንረዳ ይኖር ነው ማለት ነውና እቺ እናታችን እንግዲህ እንደ እናት አስባችሁ
ከአይን የበለጠ መሸመድ እንትን የለም ወላሂ። አይን ካለ የትም ተሄዶ ይሰራል። አይን ከሌለ ግን የት ሄዶ ይሰራል። ስለዚህ እናታችንን እንርዳ ባላቸው አቅም ማለት ነው እህቶቼ። ያው እንግዲህ እናስቸግራቸው መቼም ሁላችንም ስደት ላይ ነው የኖርነው እናውቃለን። ታምሙ ስንል ጉርብ ከፍተን፣ ተቸገሩ ስንል ጉርብ ከፍተን እኛ አረብ ሀገር ልጆች ለራሳችን ሳንኖር ለሰው ነው የምንኖረው እና እች እናታችንን ብትተባበሯት ያላችሁን ወላሂ አጅሩ ካላህ ነው ከሰው ሳይሆን ካላህ ነውና ተባበሯቸውና 20 ቆርቆሮ እንድንሰራላቸው ማለት ነው። እኛም በዚህ ባለው ተባብረን እናንተም ደግሞ ሸር እያረጋችሁ ለሙስሊሙ ለክርስቲያኑ መቼም ሙስሊም ክርስቲያን አይልም። ምክንያቱም እናት ማለት የሁሉም ናት። ስለዚህ እንደ እናታችሁ አስባችሁ እናታችን ብንረዳት ብዬ ነው የመጣሁት። እንግዲህ በኮሜንት ደግሞ ሀሳባችሁን አካውንትና ስማቸው የነሱ አለ ኮሜንት ላይ አስቀምጠላችኋለሁኝ። ስልክም ካላችሁ የሚገኙበትን ቁጥር ጽፋለሁኝ እየደወላችሁ እነሱን ማናገር ትችላላችሁ ማለት ነው። እንደምታዩቸው እንግዲህ አይነ ካሬም ናቸው ማለት ነው። እና ይህን ይመስላል። ሰብስክራይብ የሚያደርጋችሁ አበረታቱኝ እህቶቼ። ኢንሻአላህ ኸይር ነገር የምንሰራበት አላህ ያደርገን ማለት ነው። እነሱም ደግሞ ማረፊያቸውን አግኝተው ዱአ እያደረጉ ወላሂ የእነ ዱአ እኮ በጣም ከባድ ነው ማለት ነው። እና በተቻላችሁ መጠን ሸር እያደረጋችሁ የሚረዳ ካለ የማይረዳ ደግሞ ካለ በዱአ ገዟቸው። ምን ይታወቃል ያላህ እኮ ስበብ እናደርስ እንጂ ካላህ ነው ሁሉም ነገር የሚመጣውና ማለት ነው። እና ዱአ ያደርጉላችኋል። እናንተም በተቻላችሁ መሰረት ሸር አድርጉላቸው። የቻለ ይርዳ፣ ያልቻለ ደግሞ ዱአ ያድርግ። ይሄም ግዴታ ሳይሆን ይሄ እንደ ልመና ነው ማለት ነው። እና ሰላም አለይኩም ወራህመቱላሂ ወበረካቱ።